ላላላላላ ኢየሱስ መንፈስ ቅዱስ ሃሌሉያ 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 ሃሌሉያ። አንድ ደቂቃ ከኔ ጋር ይሄንን ጸሎት እንጸልይ። እንግዲህ ወደ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ መጨረሻ በራሳችሁ ጊዜ አንብቡ። እዚህ መግቢያ ላይ ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህንን ይወቁ። ሰዎች የራሳቸውን የማይወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ የራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ክደተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉ ግን ክዷል። ይልዳ ቁጥር 10 ላይ አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ይላል። እዚህ ክፍል ላይ ወዳጄ ምንድነው እጅ ላይ ያለው? ምንድነው ያስከው? ምንድነው የተማርከው? ምንድነው በዚህ ሰዓት ትዝ እያለ ያለው? ይህንን ከላይ ያነበብኩት ጭካኞች፣ ትምክህተኞች ብሎ ስላቸው ምንድነው? አንተ የቱ ጋር ነህ? ምንድነው የጎደለብህ? እስቲ ራሳችን እያየን እንኑር። ምናልባት ሌሎችን በመፍረድ እስራኤል እንዲህ ትሆናለች፣ ኢራን እንዲህ የሆነች ናት፣ አሜሪካ እንዲህ የሆነ ነው፣ ሌሎች ሀገሮች ኢትዮጵያ እንዲህ የሆነች ናት፣ ቀጣይ ዕጣ ፈንታ እያለን ሊሆን ይችላል። ይሄ አይደለም። መጨረሻው ሊደርስ ዘንድ ግድ ነውና መጨረሻው ደርሷል። እንንቃ ወዳጆቼ፣ መንቃት መቻል አለብን። እንንቃ። ይህንን ክፍል ሁሉም ሰው በየቤቱ ሆኖ እንዲያነብ ፈልጋለሁ። ግን አንድ ነገር ልላችሁ ወዳለሁ። አሁን በየቦታው በየፓራማታ በየከተማ በየገጠር ቸርች በስቷል። ቃል ሕይወት የተለያዩ በጣም ብዙ ስም ያላቸው ቤተክርስቲያን ቸርቾች አሉ። ሁሉም ወደ የአምላኩ ወደ የቤተክርስቲያኒቱ ይሄዳል፣ ያመልካል፣ ይጸልያል፣ ግማሹ ይጾማል፣ ብዙ ነገር ያደርጋል። እውነት ግን የአምልኮ መልክ ብቻ ነው ያለው ወይስ ኃይል አለን? ኃይል አለን። በእርግጥም በኃይል እያመለከነን፣ በኃይል እየጸለይነን፣ በኃይል እየተጋነን፣ በኃይል ከክርስቶስ ጋር እየተገናኘነን፣ በኃይል አምልኳችን በኃይል ወደ እግዚአብሔር እየደረሰ ነው ወይስ መልክ ብቻ ይዘናል? ንቃ። ምናልባት ከዚህ ክፍል ምንድነው ልላችሁ የፈለኩት? ያላችሁበትን እወቁ። ምንድነው ያላችሁት በእጅ? ምንድነው የተማራችሁት? ምንድነው ከማን ምን ተምራችሁታል? ከማን ከምንድነው የተማራችሁት? ያላችሁትን ለይታችሁ ይወቁ። ንቁ። መንቃት አለብን። ሁሉም ሰው ይህንን ክፍል እንዲያነብ